ህይወት የምንለው ደግሞ ትርጉም ምንድነው? ያንኑ የምናውቀው ነገር መኖር በሚል ይተረጎማል ማለት ነው። ከዚያም በቀር ሌላ የማመልከው የለም ብለህ በተግባር ራስን ስትጠብቅ ይሄ ህይወት ይሆናል ማለት ነው። ህይወት የሚባለው ደግሞ ከእግዚአብሔር ጋር መገናኘት ነው። እግዚአብሔር መልካም ነው። መልካም ስናደርግ ከመልካሙ ጋር እንገናኛለን። ከሱ ጋር መገናኘት ምን ይባላል? ህይወት ይባላል። ይህ ነቃ ህይወት ሚዲያ ነው። እውነትን በእውነት ለሚፈልጉ ሁሉ የተዘጋጀ ሚዲያ ስለሆነ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳቀበት ሳይቆጥሩ ኦርቶዶክሳዊ ግዴታዋን እንዲወጡ አደራ እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች በመላው ዓለም ያላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን አላችሁ? አሜን። አምላካችን እግዚአብሔር በቸርነቱ የጠበቀን ምስጋና ይድረሰው። ባለፈው እውቀት በሚል አይተን ነበረ። የጉባኤታችን መርሆች 3 ናቸው በሚል እውቀት፣ ህይወት፣ ልማት የሚሉ ነጥቦች ወይም ርዕሰ ጉዳዮች አንስተናል። እውቀት የሚለውን አይተናል። አሁን ደግሞ ህይወት የሚለውን እንመለከታለን። እንግዲህ እውቀት ትክክለኛ፣ እውነተኛ እና አዳኝ መሆኑ የሚረጋገጠው በህይወት ነው። ህይወት የምንለው ደግሞ ትርጉም ምንድነው? ያንኑ የምናውቀውን ነገር መኖር በሚል ይተረጎማል ማለት ነው። ስለዚህ የህይወት እስትንፋስን እፍ አለበት ተብሎ በመጀመሪያው በጥንተ ፍጥረት ለሰው ልጅ በአፍንጫው ላይ የህይወት እስትንፋስን እፍ እንደተባለበት ሊቀ ነቢያት ሙሴ ጽፎልን እናገኛለን። ስለዚህ በአፍንጫው የህይወት እስትንፋስ እፍ አለበት ይላል። ስለዚህ ሰው እንደ ስጋው ከአፈር፣ ከውሃ፣ ከነፋስ፣ ከእሳት የተፈጠረ ቢሆንም እንደገና ደግሞ የህይወት እስትንፋስም ያለው ነው። የህይወት እስትንፋስ ያለው ስለሆነ ህይወታዊ አኗኗር ያስፈልገዋል ማለት ነው። ህይወታዊ እውቀትን የመኖር ዘይቤ ነው ህይወት የምንለው። ስለዚህ እውቀት ብቻውን ለሰው ልጅ የዘላለማዊ ህይወት መፍትሄው አይደለም። እውቀት ብቻው አንድ ሰው መጻሕፍትን ያውቃል፣ የሆነ ብዙ ፊደላትን ያውቃል፣ ብዙ ቃላትን ያውቃል ቢባል እነዚያ የቃላት ጥርቅም ናቸው እንጂ ህይወት አይደሉም። ስለዚህ ህይወት ሊሆን የሚችለው እውቀት ወደ ተግባር ሲቀየር፣ ወደ ተግባር ተቀየረ ማለት ህይወት ይሆናል ማለት ነው። ስለዚህ እውቀት ብቻውን ለሰው ልጅ መዳን መፍትሄ አይደለም፣ ወደ መኖር መተርጎም አለበት ማለት ነው። ስለዚህ ህይወት ማለት የእውቀት ተግባራዊ ምላሽ ነው። አንድ ሰው አወቀ ማለት ተግባራዊ ምላሽ ይሰጣል ማለት ነው። ስለዚህ እውቀት ፍጹም የሆነው በተግባራዊ ምላሽ ነው። እውቀት ትክክለኛና የማስተዋል ጎዳና፣ የጥበብ መስመር የሚሆነው በተግባራዊ ምላሽ ነው። አሁን አንድ ሰው ስለ ፍቅር ያውቃል ማለት ስለ ፍቅር ማወቁ ብቻውን ያድናል ማለት አይደለም። ታዲያ መፋቀር ህይወት የሚባለው ማለት ነው። ስለዚህ ተግባራዊ ምላሽ ያወቀውን ነገር በመኖር በመተግበር ያተኮረው ዘይቤ እሱ ህይወት ይባላል። ስለዚህ ተግባራዊ ምላሽ ነው ማለት ትርጉሙ ነው ማለት። የእውቀት ትርጉሙ ህይወት ነው። የእውቀት ትርጉሙ ህይወት ነው። አንድ ሰው አወቀ አለ፣ ከዛ በኋላ ኖረ የሚል ሁለተኛ መምጣት አለበት። አለበለዚያ እውቀቱ ትርጉም ሊኖረው አይችልም ማለት ነው። ለምሳሌ አንድ ሰው ልብስ አለው፣ እሺ፣ ሲበርደው አልለበሰም። አሁን ልብስ ያለው መሆኑ ምን ይጠቅማል? አንድ ሰው ምግብ አለው፣ ራቡ፣ ሲርቦ ካልበላ ምግብ ያለው መሆኑ ምን ይጠቅማል? ስለዚህ አንድ ሰው እውቀት አለው፣ እሺ፣ በተግባር ካልተረጎመው እውቀቱ ትርጉም ሊኖረው አይችልም። ስለዚህ እውቀት የሚተረጎመው በህይወት ነው። ስለዚህ የእውቀት ትርጉሙ ህይወት ይባላል ማለት ነው። ያወቅነውን መኖር ስንጀምር እውቀታችን ህያው ይሆናል ማለት ነው። አለበለዚያ ልክ ስጋ አለ፣ ነፍስ አለች። ነፍስ ለስጋ ህይወቱ ናት። ህይወት ደግሞ ለእውቀት ህይወቱ ነው። ይህ ማለት መኖር
ያወቅነውን መኖር ለእውቀት ህይወቱ ነው። አለበዚያ እውቀታችን ሟች ይሆናል ማለት ነው። የሞተ ነው የሚሆነው፣ ራሱ ሙውት ነው ማለት ነው፣ ያለ ስራ ስለሚሆን ማለት ነው። መጽሐፍ ቅዱስ የእውቀት መጽሐፍ እንደሆነ እናውቃለን። አዎ በርካታ እውቀት የምናገኝበት የእውቀት መድበል ነው መጽሐፍ ቅዱስ። በጣም ጥሩ። ታሪክ ብንፈልግ ታሪክ ተዘግቦበታል። ጥበብ ብንፈልግ ጥበብ ተሰፍሮበታል። በርካታ በምድር ላይ ሳለን ልንጠቀም የሚገባን ነገር ሁሉ እንድንጠቀም ፍንጭ የሚሰጥ የእውቀት መድበል ነው መጽሐፍ ቅዱስ። ነገር ግን የእውቀት ብቻ መጽሐፍ አይደለም፣ የህይወትም መጽሐፍ ነው። የህይወትም መጽሐፍ ነው ማለት ያ እውቀቱ ወደ ህይወት ተተርጉሞ ያየንበት ህይወትን የሚሰጥ የህይወት መጽሐፍም ጭምር ነው ማለት ነው። ለምሳሌ በነቢያት የተነገረ እውቀት አለ። ያ እውቀት እንደገና በነቢያት የተኖረ ህይወት ሆኖ እናገኛለን። በክርስቶስ የተነገረ እውቀት አለ። እንደገና በክርስቶስ ተፈጽሞ ተተግብሮ ያየነው ተግባራዊ ምላሽ ሆኖ የምናገኘው ህይወት ሆኖ የምናገኘውም ነው። በሐዋርያት የተሰበከው ስብከት እውቀት አለ። ያ እንደገና በህይወት ተተርጉሞ ህይወት ሆኖ ያየነው ነው። ሌሎችም የመጽሐፍ ቅዱስ ትርጉም የሆኑ መጻሕፍትን ብንመለከታቸው የሊቃውንት መጻሕፍት የእውቀት መጻሕፍት ሆነው እናገኛቸዋለን። መልሰው ደግሞ በህይወት የተኖሩ ሆነው እናገኛቸዋለን። ስለዚህ የእውቀት ትርጉም ነው ህይወት የምንለው ማለት ነው። እና መጽሐፍ ቅዱስ የእውቀት መጽሐፍ የሆነውን ያህል ከዛ በላይ የህይወት መጽሐፍ ይሆናል ማለት ነው። ይሄ በጣም ሊዳሰስ የሚገባው ነው። ጥቅል እውቀትን የመኖር ማሳያዎቹ እንዲሁ ለምሳሌ ጥቅል መጽሐፍ የህይወት መጽሐፍ ነው ስንል ቀጥታ የህግጋት መጽሐፍ ሆኖ እናገኛለን። እነዛ ህግጋት በእውቀት ደረጃ ይታወቃሉ። እንደገና ደግሞ እነዛን በመኖር ደግሞ የህይወት መጽሐፍ ሆኖ የምናገኘው ይሆናል ማለት ነው። ለምሳሌ በደብረ ሲና ሊቀ ነቢያት ሙሴ ከእግዚአብሔር ጋር ይነጋገር ነበር። ህግጋትን ተቀብሏል። እነዛን ህግጋት በፊደል ደረጃ ማወቅ እውቀት ነው። እነዛን ህግጋት በህይወት ደረጃ ወይም ደግሞ በተግባር ደረጃ ተግባራዊ ማድረግ መፈጸም ደግሞ መኖር ወይም ህይወት ይባላል ማለት ነው። ስለዚህ አንድ ሰው ህግጋትን በማወቁ ብቻ አይድንም። ታዲያ እነዛን በመተግበሩ ይድናል፣ እነዛን በመኖሩ ይድናል ማለት ነው። እነዚህ በተለይ ሁሉንም የመጽሐፍ ቅዱስ ክፍል የሚጠቀልሉት 10 ህግጋት ናቸው፣ 10 ቃላት ናቸው። ስለዚህ አሁን ለጉባኤ ቤታችን ህይወት ብለን ስንጠራ በመጽሐፍ ቅዱስ ያለው የመንፈሳዊ ምግባራት ጉዳይን መሰረት ያደረገ ነው ማለት ነው። ምክንያቱም መጽሐፍ ቅዱስን የሚማሩ ደቀ መዛሙርት እንደገና ደግሞ ለህዝብ የሚያስተምሩት ትምህርት ጋራ ሲያያዝ እውቀቱን ይሰጡታል፣ ህይወቱን ያሳዩታል እንደማለት ነው። ስለዚህ እንደዛ ነው። ለምሳሌ ሙሴ 10 ህግጋትን ተቀብሏል። ሊቀ ነቢያት ሙሴ 10 ህግጋት፣ እነዚህ 10 ህግጋት የታወቁ ናቸው። ሰው በሙሉ በቃል ሳይቀር የሚያጠናቸው ናቸው። ስለዚህ በቃል ደረጃ ስናጠናቸው እውቀት ይሆኑናል። በተግባር ደረጃ ስንኖራቸው ደግሞ ህይወት ናቸው። ከኔ በቀር ሌላ አምላክ እግዚአብሔር አምላክ ይሄ እውቀት አምልክ እግዚአብሔር አምላክ ውስጡ ፍቅረ እግዚአብሔር ሰማይ በምድር እግዚአብሔርን መውደድ ባህሪ ትርጉም አለ ከባህሪ ውስጥም። ለዚህ ነው ህጉ ምን እንደሚል ክርስቶስ ሲያስቀር ከህጉ ማን ይበልጣል ተብሎ ሲጠየቅ አምልኮ የሚቀርብለት የሚቀርብለት እግዚአብሔር አምላክ በፍጹም የአምልኮ ስግደት የሚቀርብለት የባህሪ ምስጋና የሚቀርብለት ከእግዚአብሔር በቀር የለም። ልክ ይሄ እውቀት ነው። ይህ የመጀመሪያው አሁን በትክክል ከእግዚአብሔር በቀር ሌላ አምላክ አታምልክ የሚለውን ከእግዚአብሔር በቀር ሌላ የማምለክ ምስጢር የለም ብለህ በተግባር እግዚአብሔር ካልወደደ ከእግዚአብሔር በቀር ሌላ ይሆናል አምላክ ማምለክ የሚባለው ነገር አይታይም። እግዚአብሔርን ከወደደ ሌላ አምላክ ማምለክ የሚባል አይታይበትም። እግዚአብሔርን ካልወደደ ግን ሌሎች አማልክትን እንደ ደባል ሊይዝ ይችላል። ስለዚህ እግዚአብሔርን መውደድ የሚል ትርጉም አለው። ይሄ ታዲያ አንድ ሰው በመጽሐፍ ቅዱስ ስለ እግዚአብሔር መውደድ ሊማር ይችላል፣ ሊያውቅ ይችላል። ይሄ እውቀት ነው። በትክክል እግዚአብሔርን ሲወድ ግን ህይወት ነው። እግዚአብሔርን መውደድ እንዲገባ በማወቁ ብቻ አይድንምና ለእግዚአብሔር ብቻ ስገድ እሱንም ብቻ አምልክ ተብሎ ተጽፏል ብሎ በማቴዎስ ወንጌል ምዕራፍ 4 ላይ ዲያብሎስ በፈተና ሲመጣበት የመለሰው መልስ ይሄን ያሳያል።
ስለዚህ ከእግዚአብሔር በቀር ሌላ የሚመለክ የለም ብለህ ማወቅ አንድ ነገር ነው። ያንን ማድረግ ደግሞ ሌላ ነገር ነው። ስለዚህ ህይወት ብለን የምንጠራው ያንን ሌላውን ነገር ነው ማለት ነው። ሌላውን ነገር የትኛው ነው? ሌላ እግዚአብሔርን ብቻ አምልክ፣ እሱን ብቻ ውደድ፣ በቃ ከዚህ አትውጣ ነው። ስለዚህ ይሄ ቃል በአንተ ልብ ውስጥ ትልቅ ህይወትን ይዘራል ማለት ነው። ያንኑ በተግባር ስትፈጽም ከሱ በቀር የማመልከው የለም ካለ እዚህ ጋር የሚያሳየው ምንድነው? ሌሎች የሚመለኩ በሰማይ በምድር የሚታዩ በርካታ ፍጥረታት እንደ አምላክ ተደርገው በሰዎች አይምሮ ይቆጠሩ ስለነበረ ይሄ ቃል በዚህ ጥቅም ላይ ሊውል ይችላል ማለት ነው። ስለዚህ ነው ሰዎች ፀሐይን፣ ጨረቃን፣ ኮከብን፣ ወንዝን፣ አውሬን፣ ዘንዶን ወዘተ ያመልኩ ነበር። ከዛ አንፃር እነዚህ እንዳይመለኩ ከእግዚአብሔር በቀር ሌላ አምልኮት የሚገባው የሌለ መሆኑን ማሳያ ነው። ታዲያ በብሉይ ኪዳን የነበሩት በእንደዚህ አይነት በሚታዩ ነገሮች ቢታለሉ በአሁን ዘመን ያለን እኛ ግን በምን ልንታለል እንችላለን የሚል እንዳይኖር አሁንም ብዙ ሰው ከእግዚአብሔር ውጭ ራሱን የሚጠበቅበት ሌላ ብዙ መጠበቂያ እንዳለው ከአጋንንታዊ ነገር ጋር የሚያያዝበት በጣም በርካታ ነገር አንዳንድ በቀይ ቀለም በጥቁር ቀለም ወዘተ የመጠበቅ አይነት ስሜት ይታያል። ይሄ እንደ ቀድሞ ጣዖት አቁሞ ማምለክ ላይመስል ይችላል እንጂ ባይምሮ ግን እግዚአብሔርን የማምለክ ስሜቱን ግን ይጋፋበታል። ሌላኛው የኔነት አምልኮ ይታያል። የኔነት አምልኮ በተለይ አሁን የዘር አምልኮ በዘመናችን የሚታየው አንዱ እግዚአብሔርን የሚፎካከር በቃ የተወለድክበት አካባቢ፣ የምትናገርበት ቋንቋው፣ ቤተሰቡ፣ ዘመዱ ስሜት ይሄ እንደ እግዚአብሔር ባይምሮ ውስጥ ትልቅ ቦታ ይዟል። ያው ከእግዚአብሔር በላይ ማለት ነው። ስለዚህ ከእግዚአብሔር በቀር ሌላ አምላክ አታምልክ ካለ እኔነት የዘር ስሜት እግዚአብሔርን በውስጡ ሲፎካከር የሚገኝ ከሆነ ቀጥታ አንተ እግዚአብሔርን ከማምለክ ወጣ ነው። እግዚአብሔር ለማሳያ ያክል በላይ የምትከተለው አምላክ ነው። ዘር እኔነት ደግሞ እውቀት፣ ውበት፣ ደምግባት፣ ስልጣን፣ ገንዘብ እንዲህ ደግሞ በውስጥ አንተን ተብትበው የያዙ አምላኮች ናቸው። ስለዚህ ከዚህ አንፃር የውስጥህን ስሜት ለኔነት፣ ለዘር፣ ለገንዘብ፣ ለስልጣን ሰጥተህ አፋዊ የሚታየውን ነገር ደግሞ ስለዚህ ነው በከንቱ አትጥራ ይላል። ታዲያ አንድ ሰው በመሃል ላይ የሚያነሳ በምሬት መወቀሳ እግዚአብሔር የሚጠራ ቢሆን ግን ይሄ እግዚአብሔርን ስም በከንቱ አትጥራ የሚለው እውቀት ያለው ቢሆን ይሄ ሰው ሊድን አይችልም። ምክንያቱም እውቀቱና ህይወቱ የተለያየ ሆኗልና ነው። ስለዚህ ነው እውቀት ብለን ህይወት የምንለው። እውቀት ብቻውን ትርጉም ስለማይኖረው ነው። ልክ ብቻውን የቆመ ስጋን ይመስላል፣ ነፍስ እንደተለየችው ስጋ ይሆናል። ሌላኛው ሰንበትን አክብር። ይሄ ደግሞ አክብሮ በዓላትን ይመለከታል። ቤተክርስቲያናችን የሥርዓት ስንዱ እመቤት ናት። ከዛ አንፃር በዓላትን እንድናከብር አዛ ከሆነ ያ የታዘዝነው ነገር በመፈጸም ነው እንጂ ሰንበትን አክብር በሚለው ቃል ብቻ ህይወት ማግኘት አይቻልም። ያ እውቀት ብቻ ነው የሚሆነው። ሰንበትን ማክበር እንደሚገባን ተጽፏል። ስለዚህ እውቀት ነው። ማክበር ግን ህይወት ነው። ሌላው ሲቀጥል እናትና አባትን አክብር የሚለው እናትና አባትን አክብር ከአስሩ ቃላት አንዱ ህይወቱ ነው የቀረበው። ይሄ ብንፈጽመው ህይወቱ ነው። እናት አባትን አክብር ይላል። እናት አባትን ማክበር ማለት በሌላ አነጋገር እንዲሁ አከብርሃለሁ አከብርሻለሁ ማለት አይደለም። ታዲያሳ መርዳት ማለት ነው። ስለዚህ እናት አባቱን የሚረዳ ማለት እሱ ህይወት አለው ማለት ነው። ስለዚህ እናት አባትን ማክበር እንዲገባ ብቻ ማወቁ ህይወት ሊሆን አይችልም ነው። ስለዚህ ከእውቀት ጋር የሚተሳሰረው ይሄ ማድረጉ ነው፣ ድርጊቱ ነው ማለት ነው። ስለዚህ በማድረግ ህይወትን እናገኛለን ነው። ስለዚህ እናት አባትን አክብር፣ ምክንያቱም እግዚአብሔር በእነዚህ ምክንያት ወደዚህ ዓለም አምጥቶሃል ነው ዋናው ቁም ነገሩ። እናት አባትን ማክበር ሲባል እንዲሁ ተራ ነገር አይደለም። እግዚአብሔር እንድናከብር አዟል። እናት አባታችሁን ካከበራችሁ እኔን ትታችሁኛል አይደል? አንዳንድ ጊዜ ሰዎች ክብሬን ሌላ አልሰጥም ያለውን ይዙና ቅዱሳን ሲከበሩ፣ አባቶች ሲከበሩ፣ እናቶች ሲከበሩ እንዲሁ ተራ ፍልስፍና ንግግር ያነሳሉ። እንደዛ አይደለም። ክብሬን ሌላ አልሰጥም ማለት አምልኮት ነው። ሌላውን እንድናከብር ግን እናት አባትን አክብር በማለት ራሱ ተናግሯል። ስለዚህ እናት አባትን ማክበር ማለት መርዳት ነው። እንዲህ ሲባል ግን ወላጅ እናት አባት አሉ፣ እንደገና እንደ እናት እንደ አባት የሆኑ ሁሉ አሉ። እነሱን ሁሉ ነው የምናከብር። ስለዚህ በዚህ ተግባራዊ በመሆናችን
ህይወት ይሰጠናል ወይም ህይወት ይሆነናል ማለት ነው። ቃሉ ህይወት የሚሆነን በዚህ ነው። ከዛ ሲቀጥል አትግደል ይላል። አትግደል የሚለው ቃል እውቀት እንዳለ መግደል አይገባም። ነገር ግን ይህን እውቀት ተጋፍቶ ከገደለ ህይወት አይሆንም። ስለዚህ እውቀቱ ብቻውን አያድንም። አትስረቅ እውቀት ነው። ነገር ግን አለመስረቅ ህይወት ነው። አታመንዝር ሲል አለማመንዘር ህይወት ነው። አታመንዝር የሚለውን ቃሉ ማወቅ ነው፣ እውቀት ነው። ስለዚህ ይህን ከህይወት ጋር ማያያዝ ማለት ነው። ይህን ማያያዝ ካልተቻለ ግን እውቀት የሚባለው ብቻ ሰውን ሊያድነው ወደ እግዚአብሔር ሊያቀርበው አይችልም። ለዚህ ነው እውቀትን የሚሰጡ ጉባኤ ቤቶች ህይወትን የበለጠ ሊሰጡ ይገባል። መምህራን እውቀትን ብቻ አይሰጡ ህይወትን ጭምር እንጂ ነው። ሌላው በሐሰት አትመስክር ይላል። በባልንጀራ ላይ በሐሰት አትመስክር ይላል። በሐሰት አትመስክር የሚለው ቃል ቀጥታውኑ ስናውቀው እውቀት ይሆናል። ባለመመስከር ራሳችንን ስንጠብቅ ደግሞ በሐሰት ባለመመስከር ራሳችንን ስንጠብቅ ደግሞ ህይወት ይሆናል። ህይወት ይባላል፣ መኖር ይባላል፣ ትርጉም ይሆናል ማለት ነው። ትርጉም ይኖራል። በዚህ ነው። ሌላኛው ደግሞ የባልንጀራን ገንዘብ አትመኝ ይላል። ምኞት ኃጢአትን ስለምትወልድ ነው። ኃጢአት ደግሞ ሞትን ስለምታስገኝ አትመኝ አለ። አዳምና ሔዋን የመጀመሪያ ኃጢአታቸው ምኞት ነው። ከዛ በኋላ ዘበለስን መቁረጥ፣ አምላክነትን መመኘት ነበር ወደ ሞት የጣላቸው። ስለዚህ እኛም በወንድማችን ላይ ያለውን በአካባቢያችን ላይ የምናየው ነገር መመኘት አይገባም። መመኘት ወደ ምን ያደርሳል? ያንን ነገር ወደ መፈለግ ወደ ምን ያደርሳል? ወደ መቅናት ወደ ምን ያደርሳል? ወደ መግደል ያደርሳል። ስለዚህ ምኞት አትመኝ የሚለው ቃል እውቀት ነው። አለመመኘት ግን ህይወት ነው። ከዛ ሲቀጥል የመጨረሻው ከአስሩ ቃላት የመጨረሻው ባልንጀራህን እንደራስ ውደድ የሚለው ነው። አሁን እዚህ ጋር ባልንጀራን መውደድ እንዲገባ ያነበበ ሰው እውቀት አለው። ነገር ግን ትክክል ባልንጀራውን እንደራሱ መውደድ የቻለ ደግሞ ህይወት አለው፣ ተርጉሞታል፣ መኖር ችሏል ማለት ነው። ባልንጀራን እንደራስ መውደድ ማለት ለኔ የሚያስፈልገኝ ሁሉ ለባልንጀራ ያስፈልገዋል ብለህ ማሰብ ማለት ነው። ማሰብ ማለት ስለዚህ አስሩ ቃላት በፍቅር ታስረዋል። የመጀመሪያው እግዚአብሔርን መውደድ ነው። የመጨረሻው ደግሞ ሰውን መውደድ ነው። ስለዚህ በዛ ውስጥ እነዚህ ስምንቱን በፍቅር ይጠበቃሉ ማለት ነው። ለምሳሌ እግዚአብሔርን የወደደ ስሙን በከንቱ አይጠራም፣ ሰንበትንም አይሽርም። አለቀ። እግዚአብሔርን የመውደድ ምልክት ናቸው እነዚህ። እንደገና ሰውን የወደደ እናት አባቱን ያከብራል። ሰውን የወደደ አይገልም። ሰውን የወደደ አይሰርቅበትም። ሰውን የወደደ አያመነዝርበትም። ሰውን የወደደ በሐሰት አይመሰክርበትም። ሰውን የወደደ ገንዘቡን አይመኝበትም። ስለዚህ ሰውን መውደዱ ደግሞ እኔን ሁሉ ያጠቃልላል። ስለዚህ በፍቅር የታሰሩ ናቸው ስምንቱም ማለት ነው። በፍቅር እግዚአብሔርና በፍቅር ህይወት ማለትም ይሄ ነው። ስለዚህ እያንዳንዱ ሰው የራሱን ህይወት ሁሌ ሊገመግም የሚገባው በእነዚህ ቃላት ነው። ቃላቱ እውቀት ናቸው። እሺ፣ በእውቀት ውስጥ ይገባና ደግሞ የራሱን እይታ የራሱን የህይወት ዝንባሌ ይመዝናል ማለት ነው። ሁሌ ራሱን መመዘን ካልቻለ ግን አደጋ ላይ ነው ማለት ነው። እነዚህ ታዲያ አስሩ ቃላት ደግሞ በክርስቶስ ሰው መሆን ፍጽምናን አግኝተዋል። ህይወት እንደገና ይሆናሉ ማለት ነው። እነዚህ አሁን ፍጽምናን አግኝተዋል። ክርስቶስ ሰው ሆነ። ክርስቶስ ሰው በመሆኑ ደግሞ ፍጽምናን ሰጣቸው። ሰው ሆኖ እነዚህን ወደ 6 ቃላት ቀይሯቸው። እንዲህ ሲባል ግን እነዛን መሻር አይደለም። እኔ ኦሪትና ነቢያትን ልሽር አልመጣሁም፣ ግን ልፈጽማቸው ግን መጥቻለሁ ብሏል። ስለዚህ በማቴዎስ ወንጌል ምዕራፍ 5 ላይ ስለ ብፁዓን ሲያስተምር ብፁዓን ነዳያን በመንፈስ ድሆች የሆኑ ብፁዓን ናቸው ብሎ አስተማረ። ብፁዓን ናቸው፣ ንዑዳን ክቡራን ናቸው አለ። ነዳያን በመንፈስ ማለት በውስጣቸው ራሳቸውን እንደ ድሃ የሚቆጥሩ ሀብት ሳላቸው ሀብት የኛ አይደለም፣ ለእኛ የሚስማማን ድህነት ነው፣ ሀብት የእግዚአብሔር ነው ብለው ዝቅ የሚያደርጉ፣ እውቀት ሳላቸው ለእኛ የሚስማማን ድንቁርና ነው፣ እውቀት የእግዚአብሔር ነው፣ ጥበብ የእግዚአብሔር ነው የሚሉ ራሳቸው ዝቅ የሚያደርጉ እነዚህ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና በማለት የዋሃንንም ምድርን ይወርሳሉ በማለት
ስለ ጽድቅ የሚራቡ ይጠግባሉ በማለት በርካታ የሚምሩ ይማራሉ በማለት ሰላም የሚያደርጉ ደግሞ የዚያ ልጆች ናቸው በማለት በርካታ ስለ ብፁዓን ተናግረዋል። በዚህ ሰዓት ታዲያ ቁመው በሚሰሙ ሰዎች አእምሮ ውስጥ ምን አደረ? ይሄማ ኦሪትን ሊሽር መጥቷል የሚል ስነ ልቡና አድሮባቸው ነበር። በዚህ ሰዓት ምን አላቸው? ኦሪትና ነቢያትን ልሽራቸው አልመጣም፣ ልፈጽማቸው ማለት ልፈጽማቸው ማለት በኦሪት የተነገሩ ቃላትን ፍጹማን ላደርጋቸው ነው የመጣው ማለት ነው። ፍጹማን ላደርግ ነው የመጣው ማለት ነው። ለምሳሌ እንጥቀስ። በኦሪት የነበረ አንድ ቃል ብናነሳ በወንጌል ላይ እንዴት ፍጹም ሆኖ እንደሚነገር ልናሳይ እንችላለን። ምን ይላል? አታመንዝር ይላል። ይሄ በኦሪት ያለ ማመንዝር ማለት በተቃራኒ ጾታ መሀል የሚፈጸም ያልተፈቀደ ግንኙነት ነው። ጥሩ። ስለዚህ በዚህ ነው ሰው የሚቀጣው በኦሪት። በሐዲስ ኪዳን ግን ምን አለ? አታመንዝር እንደተባለ ሰምታችኋል። ሰምታችኋል ማለት ቀድሞ በኦሪት ሰምታችኋል። እኔ ደግሞ እላችኋለሁ፣ እኔ ግን እላችኋለሁ ወደ ሴት አይቶ የተመኘ አመነዘረ አለ። ስለዚህ አሁን ወደ ፍጽምና አደገ ማለት ነው። በኦሪት የነበረው ሕግ የሥጋ ሕግ ነው የሚባለው። የሥጋ ሕግ ማለት በድርጊት በክንውን ነው የሚያስቀጣው ነው። በሐዲስ ኪዳን ያለው ግን ፍጹም ሕግ ስለሆነ ሕገ መንፈስ ስለሆነ የመንፈስ ሕግ ስለሆነ በምኞት ሳይቀር በማሰብ ሳይቀር ያስቀጣል ነው። ለዚህ ነው አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት አይቶ የተመኘ አመነዘረ። ለሴቷም በተመሳሳይ ወደ ወንድ አይታ የተመኘች ከሆነ አመነዘረች ይባላል። አሁን እዚህ ጋር እዛ ላይ አታመንዝር ነው ተብሎ ነበር። እዚህ ጋር ግን አይቶ መመኘትም ተከለከለ። መመኘት ወደ ማመንዘር ስለሚያደርስ አስቀድሞ የሚያጥር ፍጹም ሕግ ተሰጠን ማለት ነው በወንጌል። ስለዚህ ኦሪት ሕገ መንፈስ፣ ወንጌል ኦሪት ሕገ ሥጋ፣ ወንጌል ሕገ መንፈስ ትባላለች ማለት ነው። ለዚህ ነው አባቶቻችን በፍትሐ ነገሥትም ላይ ፍትሕ ሥጋዊ፣ ፍትሕ መንፈሳዊ ብለው ያስቀምጡት። ፍትሕ ሥጋዊ ማለት ኦሪትን ይመለከታል። ፍትሕ መንፈሳዊ ማለት ግን ወንጌልን ይመለከታል። ስለዚህ ወንጌላዊ ሕግ ነው ፍትሕ መንፈሳዊ፣ ፍትሕ ሥጋዊ ደግሞ ሥጋዊ ሕግ ነው ኦሪትን የሚመለከት መቅጣትን፣ እንዲህ ድርጊታዊ ክንውኖችን ተመልክቶ ቅጣት መስጠትን የሚመለከት ነው ማለት ነው። ታዲያ እዚህ ማመንዘር የሚያስቀጣ ነበረ፣ አሁን ግን ምኞትም ያስቀጣል። ሌላም ይጨምራል። አትግደል እንደተባለ ሰምታችኋል ይላል። እኔ ግን እላችኋለሁ በወንድሙ የተቆጣ ይፈረድበታል አለ። ስለዚህ በወንድሙ የተቆጣ ይፈረድበታል። በኦሪቱ ያለ አትግደል፣ በቃ ሰው ካልገደለ አይጠየም። አሁን ግን ሕገ መንፈስ ስለሆነ መቆጣት በራሱ በወንድምህ ላይ መቆጣት በራሱ ያስፈርዳል። ፍርዱም ገሃነመ እሳት ነው። ይህን ነው የሚነግረን። ታዲያ ወደ ፍጽምና መጣው ማለት ነው። ሕገ ነፍስ አደረገው። ከሥጋ ከፍ ያለ ወደ መንፈስ ያደገ ሕግ ነው የወንጌል ሕግ ማለት ነው። 6 ቃላት ይባላሉ በዚህ በወንጌል ያሉት በማቴዎስ 5 ላይ የምንመለከታቸው እና እንደገና ደግሞ ልክ ሚስትን የፈታ የተፈታችንም ያገባ አመነዘረ በማለት ያስቀምጣል። ምክንያቱም አንድ ሴት በምንዝር ተገኝታ ብትፋታ የተፈታችው ደግሞ አመንዝራ ስለሆነች ነው። ስለዚህ ከዛ አንጻር የተፈታችው ቢያገባ አመነዘረ ይባላል ማለት ነው። አንድ ሰው ደግሞ ያለ ምንም ምክንያት ቢፈታ ደግሞ እሱ አመንዝራ ያደርጋታል፣ ስህተት ነው የሚል ሕግ ተቀምጦበታል። ከዛ ደግሞ የትምሃሉ ፈጽማችሁ አትማሉ ይላል። እዚያ ላይ በኦሪት የነበረው ምን የሚል ነው? የእግዚአብሔር ስም በከንቱ አትጥራ የሚል ነው። እዚህ ጋር ግን ፈጽመህ መማል አይቻልም የሚል ነው። የእግዚአብሔር ስም ካልጠራን በሌላው ብንምልስ እንዳይሉ ፈጽሞ መማል እንደማይገባ አስቀመጠ። ታዲያ ይህንን አንድ ሰው አዋቂ ሆነ፣ በጣም ጥሩ። ከዛ በኋላ ያንን ደግሞ ራሱ ሊኖር መታገል የግዱ ይሆናል። ይሄ ህይወት ይሆናል ማለት ነው። ሌላኛው ደግሞ ባልንጀራህን ውደድ የሚል ነበረ። አዎ፣ አሁን ደግሞ ጠላትህን ውደድ ይላል። ጠላትህን ውደድ ይላል። ይሄ ፍጹም ሕግ ነው። አንድ ክርስቲያን ማንም እንዲጠላ አልተፈቀደም። ጠላትህን ውደድ ማለት የሚጠላህ አለ ማለት ነው። የሚጠላህ ቢኖር አትጥላው ማለት ነው። ባልንጀራህን ውደድ ማለት የሚወድህን መውደድን የሚያሳይ ነው። ጠላትህን ውደድ ማለት ግን የሚጠላህን መውደድ አለብህ ማለት ነው። ታዲያ በጣም ጭንቅ የሚሆነው ለኛ ይሄ ነው። በቃ የሚጠላኝ ሰው እንዴት ልውደድ ነው ጥያቄያችን የሚሆነው አይደለም። ወንጌል የማንችል ቢሆን ኖሮ አይለንም ነበር።
እንችላለን። አንድ ሰው በራሱ ፈቃድና ነፃ ፍላጎቱ ተነስቶ ውሳኔው ይሄን እንዲያደርግ ያስገድዳል። ልጥላ ብዬ ባሰብኩ ጊዜ እጠላለሁ፣ ልውደድ ብዬ ባሰብኩ ጊዜ ደግሞ እወዳለሁ። በመውደዴ የክርስቶስ ሕግ ፈጻሚ እሆናለሁ፣ ጠላቴን በመጥላቴ ደግሞ የክርስቶስ ተቃዋሚ የዲያብሎስ ደጋፊ አባል ፈቃደኛ እሆናለሁ። ስለዚህ ይህን አስቦ መንፈሳዊ ሕግ ሊፈጽም ይታገላል። በዚህ ሰዓት ሕይወት ይሆነዋል። ሕይወት ይሆነዋል። የለመነህን ሁሉ ስጥ፣ ክፉን በክፉ አትቃወም በሚል የተቀመጠው ይሄ መንፈሳዊ ሕግ ነው። ታዲያ ይህን መንፈሳዊ ሕግ አንድ ሰው ቢያውቅ ነገር ግን በቃላት ብቻ ቢሆን የሚያውቀው ምን ይጠቀማል? እስኪ እናንተ ፍረዱ። አንድ ሰው በቃላት ብቻ ነው ይሄን የሚያውቀው፣ ነገር ግን በሕይወቱ ውስጥ የጠላውንም ጠልቼ ልዝለቅ ቢል፣ የተቃወመውንም ተቃውሜ ልዝለቅ ቢል፣ ይሄ ሰው ከወንጌል ጋር ምን ያገናኛል? አይ ወንጌልን መፈጸም አልችልም ካለ ደግሞ ወንጌልን ካልፈጸመ የወንጌል አማኝ በመባል እንዴት ሊጠራ ይችላል? ይህ ማለት በወንጌል አያምንም ነው። በወንጌል የማያምን ከሆነ ደግሞ በክርስቶስ አያምንም። ወንጌል የክርስቶስ ቃሉ ናት። ስለዚህ በክርስቶስ ቃል አያምንም ነው። በክርስቶስ ቃል የማያምን ከሆነ ደግሞ ሕይወት የለውም። ስለዚህ ይሄ ነው የሚፈተን። ታዲያ በራሳችን ሕይወት የሌለን እንሆናለን ማለት ነው። ሁሉም ቅዱሳት መጻሕፍት ታዲያ ይህንን መልካምነት ያውጃሉ። መልካምነትን ለማወጅ የተጻፉ ናቸው። በርካታው ሁሉም መጻሕፍት ማለት በሚቻል መልኩ መልካምነትን እንጂ ሌላ የሚያውጅ መጽሐፍ የለም። ክፋትን እንድንለማመድ የሚያስተምር አንድ መጽሐፍ የለም። መልካምነትን፣ በጎነትን ግን እንድንለማመድ በሰፊው ይናገራሉ ማለት ነው መጻሕፍት። ያለዚህ ደግሞ መልካም ከሆነው አምላካችን ጋር መገናኘት አይቻልም። ሕይወት የሚባለው ደግሞ ከእግዚአብሔር ጋር መገናኘት ነው። እግዚአብሔር መልካም ነው። መልካም ስናደርግ ከመልካሙ ጋር እንገናኛለን። ከሱ ጋር መገናኘት ምን ይባላል? ሕይወት ይባላል። መልካሙን ማወቅ ብቻውን ሕይወት አይባልም። ለዚህ ነው ጽድቅን አውቆ ጽድቅን የማይሰራ ኃጢአት ትሆንበታለች ያለው ቅዱስ ያዕቆብ በመልእክቱ። አንድ ሰው የጽድቅን መንገድ ያውቃል፣ ግን ጽድቅን አያደርግም። በጎን ያውቃል፣ ግን አያደርግም። ይህ ሰው ኃጢአት ይሆንበታል። ስለዚህ የጽድቅ መንገድ አውቀን ባለማድረጋችን ሳይቀር ኃጢአት የሚሆንብን መሆኑን ያስረዳል ማለት ነው። ስለዚህ ነው ሕይወት የሚባለው ቀጥታ ተግባራዊ ምላሹ ነው። ተግባራዊ ምላሹ ነው። እግዚአብሔር መልካም ለሆነው እግዚአብሔር ደግሞ ልጆቹ ነን እኛ። ልጆቹ ስለሆነ የአባታችንን ተግባር ወይም የአባታችንን የባህሪው መገለጫ የሆነውን በጎነትና መልካምነት ማድረግ ግዴታችን ይሆናል ማለት ነው። ይህን በማድረግ ሕይወትን እናገኛለን። ሕይወት ይሆንልናል ማለት ነው። ታዲያ በወንጌል ያለው ቃል እንድንፈጽም የተሰጠን ከሆነ ያችን ቃል አንዳንዴም ስንወድቅ አንዳንዴም ስንነሳ እየመረረን ምን እያለንም ለምንድን ነው ወደ እሱ መቅረብ ካልቻል ከእሱ ጋር ያለን መገናኘት ምንድን ነው? የሚያገናኝን ምን አለ? አንዳንድ ጊዜ በጎ ምግባራትን የሚቃወሙ ሰዎች ቀጥታ እምነት ብቻ በሚል ስሜት በጎን የሆነውን ሕይወት ሁሉ አሽቀንጥሮ በመጣል ራሳቸውን ይጎዳሉ። እኛ ኦርቶዶክሳውያን ከሌሎች የምንለይበት ትልቁ መሆን ያለበት የምናውቀው የመጽሐፍ ቃል አለ፣ ያንን ተግባራዊ በማድረግ ነው። ታዲያ አሁን እኮ ከአሕዛብ የማንሻል ምግባር አልባ ሆነን እንገኛለን። ይሄ ትልቅ ፈተና ነው ለቤተ ክርስቲያን። እንዲያውም ከባዱ የቤተ ክርስቲያን ፈተና የውጭ ጠላት አይደለም። የማያምኑ ሰዎች በሚያደርጉት ጫና አይደለም እየተጎዳን ያለን፣ እሱ አይደለም የሚጎዳ። የበለጠ የሚጎዳ በውስጥ ያለን እኛ የምንድንበትን ሕይወት አለመኖራችን ነው። ቃላትን እንጂ ሕይወትን አለመያዛችን ነው። ስለዚህ በሕይወት የማይገለጽ ስብከትም ሆነ ትምህርት ከውሸት አይሻልም። ስለዚህ እና አምላካችን እግዚአብሔር መልካም ካል መልካምነትን የሚያደርጉ ሰዎች ከእሱ ጋር ይገናኛሉ። ከእሱ ጋር መገናኘት ደግሞ ራሱ ሕይወት ነው። ከእሱ ጋር መገናኘት ሕይወት የሚባለው ምክንያቱም ሕይወት እሱ ነው። እሱ ሕይወት ስለሆነ ከሕይወት ጋር ስንገናኝ ሕይወት እናገኛለን ማለት ነው። ሕይወት ይሆንልናል ማለት ነው። ስለዚህ ነው ታዲያ አንድ ሰው በወንጌል አምናለሁ፣ እሺ በወንጌል ያለውን ቃል ግን አልፈጽምም ቢል ምን ሕይወት ይኖረዋል? አይኖረውም።
በወንጌል ላይ ያሉ ቃላትን በመፈጸም ነው ሕይወትን ማግኘት የሚቻለው። ለዚህ ነው ታዲያ ይህ ደግሞ ቀስ በቀስ እያደገ የሚሄድ ነው። ከማመን ይጀምራል፣ ወደ በጎነት ያድጋል። ያ በጎነት በእውቀት ይዳብራል። እውቀት ደግሞ ራስን መግዛት ይሆናል። እንዲህ እያለ ያድጋል። ለዚህ ደግሞ አባታችን ቅዱስ ጴጥሮስ በሁለተኛ መልእክቱ ላይ ምዕራፍ 1 ቁጥር 6 ላይ ስንመለከት እንዲህ ይላል፣ ይህን ሁሉ ካደረጋችሁ በኋላ በእምነታችሁ ላይ በጎነትን ጨምሩ፣ በበጎነት ላይ እውቀትን፣ በእውቀትም ላይ ራስን መግዛትን፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እግዚአብሔርን መምሰልን፣ እግዚአብሔርን በመምሰል ላይ የወንድማማች መዋደድን፣ በወንድማማች መዋደድ ላይ ፍቅርን ጨምሩ ይላል። ፍቅርን ጨምሩ። ይሄ ነገር ምንድን ነው? እምነት መሰረት ነው። ከዛ በጎነት ይከተላል። ያ ደግሞ በእውቀት ይፈጸማል። እውቀት አለ የሚል ራስን መግዛት የሚባለው ነገር ልምምድ ውስጥ ያልገባ ወይም ደግሞ የሌለው ሰው እውቀቱ አይጠቅሙም። ስለዚህ ሕይወት የሚሆነው በጎነት፣ ራስን መግዛት፣ እግዚአብሔርን መምሰል፣ በዛ መጽናት የሚባሉ ነገሮች ሲመጡ ነው። ታዲያ እንዲህ ካለ በኋላ የወንድማማች መዋደድ ይላል። የእርስ በርስ መዋደድ አለ። የመጨረሻውን ግን ምን አደረገው? ፍቅር አለ። መዋደድና ፍቅር ልዩነታቸው ምንድን ነው? መዋደድ እንዲሁ መረዳዳት ነው። ፍቅር ማለት ግን ራስን አሳልፈ መስጠት ነው። የፍቅር ትርጉሙ ራስን አሳልፎ መስጠት ነው። ለዚህ ነው ክርስቶስም ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር ራስን ለሌላው አሳልፈው ከመስጠት ይበልጥ ከዚህ የበለጠ ፍቅር ምን አለ ያለ። ስለዚህ ክርስቶስም ፍቅርን ቀጥታ የተረጎመው ራሱን በመስቀል ላይ አሳልፎ በመስጠት ነው። ያ ፍቅር ነው አሁን የሚመራን። በዛ ምሬት ውስጥ ስትሆን የወንድምህን በደል ትሰውራለህ፣ የራስህን ኃጢአት በንስሐ ታጠፋለህ፣ የወንድምህን ደግሞ በትዕግስት ትሰውራለህ። በዚህ መልክ ፍቅር የሚባለው ነገር በአንተ ውስጥ ይጸናል። ከዛ ሕይወት የሚባለው እሱ ይሆናል። ለዚህ ነው አንድ አባት እሱ እኛን የወደደበት ፍቅሩ ሕይወቱን አስከፍሎታል። እኛ እሱን የምንወድበት ፍቅር ደግሞ ሕይወትን ይሰጠናል። ሕይወትን ይሰጠናል ነው። ስለዚህ ታዲያ መሰረታዊ የሆነውን የእግዚአብሔር ቃል ማወቁ ብቻውን ሰውን ሊያድን አይችልም። ታዲያ እንዲህ አይነቱን ደግሞ ሐዋርያው ቅዱስ ጳውሎስ እንዲህ በማለት ይገልጸዋል። በጣም የሚገርም ነገር ነው የሚገልጸው። ምን ይላል? አሁን ግን ለእርሱ ለታሰርንበት ስለ ሞት ከሕግ ተፈተናል። ስለዚህም በአዲሱ በመንፈስ ኑሮ እንገዛለን። በአዲሱ በመንፈስ ኑሮ እንገዛለን እንጂ ባሮጌው በፊደል ኑሮ አይደለም። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች ነው ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። መንፈስ ግን ሕይወትን ይሰጣል። ይሄ እንግዲህ በሮሜ መልእክት ምዕራፍ 7 ቁጥር 6 ላይ ያለ፣ ሁለተኛ ቆሮንቶስ 3:6 ላይ ያለ ማለት ነው። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል ይላል። እዚህ ጋር በጣም ጥልቅ ነገር ነው የሚናገረው። ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል ማለት ፊደል በመጽሐፉ ላይ ያለው እያንዳንዱን ቃል መጠቆሚያ አነጋገር ነው። ምክንያቱም በፊደላት ስብጥር የተጻፈ ስለሆነ ቃሉ ያ ፊደል ነው። ስለዚህ ያንን ማወቅ፣ በፊደል መኖር፣ ያን ፊደሉን መያዝ ለሕይወት በቂ አይደለም። መንፈስ ግን ሕይወትን ይሰጣል ማለት ያንኑ በመንፈስ መረዳት፣ ያንኑ በመንፈስ ትርጉም ውስጥ ማስገባት፣ እሱ ግን ሕይወትን ይሰጣል። ለምሳሌ አንድ ሰው ስለ ፍቅር ሲያውቅ ፊደሉን ያውቃል። ፍቅርን ሲኖር ደግሞ መንፈሱን ይኖራል። በመንፈስ ሕይወትን ያገኛል ማለት ይሄ። ፊደል ግን ይገድላል ማለት ያንኑ ብቻ አውቆ መቅረት ይገድላል። ስለ ፍቅር ባያውቅ ይሻለው ነበር የማይፋቀር ሰው። ስለ ትሕትና ባያውቅ ይሻለው ነበር ትሕትና የሌለው ሰው። ስለዚህ አንድ ሰው ስለ ትሕትና በፊደላት ያውቃል። ነገር ግን ራስን ዝቅ የማድረግ ስሜት ምንም የማይታይበት ትዕቢተኛና እቡይ ቢሆን ይሄ ሰው ይሞታል፣ ፊደሉ ገደለው። መንፈስ ማለት ግን ያንኑ መኖር ነው። ያንኑ መኖር ነው። በፊደል ያይደለ በመንፈስ የሚሆን ሕይወትን ለራሱ ገንዘብ ያደርጋል። በዚህ ሰዓት
በመንፈስ ሕይወትን ይሰጣል ያለው ተፈጸመ ማለት ነው። አንድ ሰው ስለ ጸሎት ያውቃል ግን አይጸልይም፣ ምን ይጠቀማል? አንድ ሰው ስለ ምጽዋት ያውቃል ግን አይሰጥም፣ በመንፈስ መኖር ማለት ነው። ስለዚህ ፊደል ነው ምጽዋትን ማወቅ። በቃ ይሄ ምጽዋት ነው ብሎ በትምህርት ማወቅ ፊደልን ማወቅ ነው። ይሄ ግን ወደ ተግባር ሲቀይር መንፈስ ይሆናል ማለት ነው። ስለ ስግደትም በተመሳሳይ አንድ ሰው ስግደት የሚለውን በቃላት ያውቃል፣ በፊደል ያውቃል። በመንፈስ መስገድ ካልቻለ ፊደል ጎጅ ነው ማለት ነው። ይሄም ሲባል ግን ድርጊቱ እየተከናወነ ራሱ ወደ መንፈስ ካልገባ ድረስ ልክ አይደለም ማለታችን ነው። እንዲሁ ትምህርቱን አውቆ አለማድረግ ብቻ አይደለም። እያደረገ ያለው ራሱ በስጋ መደብ ስጋዊ በሆነ ስሜት ከሆነ ትክክል አይደለም። በመንፈስ መሆን መቻል አለበት። ለዚህ ነው የሚሰግዱ ሁሉ በመንፈስ የሚሰግዱበት ጊዜ ይመጣል አላለ? በዮሐንስ ወንጌል ምዕራፍ 4 ላይ ለሳምራዊቷ ሴት ክርስቶስ ሲያስተምር ምንድን ነው ያለ? የሚሰግዱ ሁሉ በመንፈስ የሚሰግዱበት ጊዜ ይመጣል ይላል። በፊደል አይደለም። በፊደል መስገድ ማለት እንዲሁ የስጋዊ እንቅስቃሴ ብቻ ሊሆን ይችላል። በመንፈስ መስገድ ማለት ግን አካላችን ወደ መሬት እየወረደ ቢሆን ግን ልባችን ወደ ሰማያት ነው። ይሄ በመንፈስ መስገድ ይባላል። መላእክት ሁሉ በመንፈስ የሚሰግዱለት ነው። ቅዱሳን ሁሉ በመንፈስ የሚሰግዱለት ነው። ስለዚህ በመንፈስ ይሆናል ማለት ነው። ታዲያ ፊደል ይገላል፣ መንፈስ ግን ያድናል ይላል። ፊደል እውቀቱ ነው። ስለዚህ እውቀት ያለ መንፈስ ይጎዳል። እውቀት ያለ ተግባር ያለ ሕይወት ይጎዳል ማለት ነው። ይሄንን ነው የሚነግረን። ይሄን ይዘን ታዲያ መጽሐፍ ቅዱስ የሚለንን በደንብ መከተል ያስፈልጋል ነው። ሐዋርያው እንዲህ ይለናል፣ ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ሕይወት ማለት ነው። አንድ ሰው በእውቀት የሆነ ደረጃ ላይ እንኳን ቢደርስ ያው እውቀት ነው። እውቀት ብቻ ከሆነ የማያውቀው ነገር እንዳለ ማሰብ ይኖርበታል። ስለዚህ የማያውቀው ነገር አለ ማለት ደግሞ ገደብ ያለው ነው ማለት ነው። ሕይወት የምንለው ግን ያንኑ ሕግ በእምነት መስራት ነው። ያወቀውን ሕግ በእምነት መቀበል። ያወቀውን ሲባል በፊደል እያነበበ ያለውን ከአይምሮና ከእውቀቱ በላይ ሊቀር ብዙ አለ። ያንን በእምነት መቀበል። የምናውቀው ፊደሉን ነው፣ የማናውቀው ግን ውስጥ ምስጢር አለ። ስለዚህ ያንን በሙሉ ነው በእምነት የምንቀበለው። ታዲያ ያንን በእምነት የተቀበልነው እንኖረዋለን። መኖር ስንጀምር ይሄ ወደ ክርስቶስ ማደግ ይባላል። እና እውነትን በፍቅር መያዝ ማለት እውነት ሁሌም በፍቅር እንጂ በሁከት እንደማይሆን ያመለክታል። እውነትን በፍቅር መያዝ የቻለ ሰው እርሱ እንግዲህ ወደ ራስ ወደሚሆን ወደ ክርስቶስ ማደግን ገንዘብ ያደርጋል። ከዚህ የሚበልጥ ሕይወት ምን አለ? ክርስቶስ ወደዚህ ዓለም ስጋ ለብሶ የተገለጠበት ትልቁ ምስጢር እኛን ወደሱ ማሳደግ ነው። እንዲህ ሲባል እኛ የባህሪ አምላክ እንሆናለን ማለት አይደለም። እኔን ተከተሉ ባለው መሰረት እሱ የኖረውን ሕይወት መከተል፣ ወደሱ ማደግ ማለት እሱ። ሐዋርያው ቅዱስ ዮሐንስም በክርስቶስ አምናለሁ የሚል እርሱ እንደኖረ ሊኖር ይገባዋል ይላል። አምናለሁ የሚል እርሱ እንደኖረ ሊኖር ይገባዋል። ስለዚህ ይሄ አንድ በክርስቶስ የማመን መስፈርት ነው። እና አንዳንድ ጊዜ በተለይ ዘመናችን በጣም አስቸጋሪ ነው። የክርስትና ሕይወትን መኖር የሚከብዳቸው ሰዎች ምግባርን እንደ ቀላል ነገር ይመለከታሉ። ስነ ምግባር በጎ ሕይወትን እንደ ቀላል ነገር እንዲሁ እንደ ተራ ነገር ቢሆን ይሆናል ባይሆን በሚል ቀለል አድርገው ያለ። ወንጌል ግን እንደዛ ነው። ሐዋርያትም እንደዛ አስተማሩ። ለዚህ ነው በክርስቶስ አምናለሁ የሚል ክርስቶስ እንደኖረ ሊኖር ይገባዋል። እንደዛ ከሆነ ሙሉ የመጽሐፍ ቅዱስ ቃል ተሻረ ማለት ነው። ስለ እምነት ብቻ አልተጻፈም። ስለ ሕይወት፣ ስለ ምግባር፣ ስለ ተግባራዊ ምላሽ ነው የተጻፈው። ለዚህ ነው ክርስቶስ እንደኖረ ማለት እኮ በዚህ ዓለም የኖረው አኗኗሩ ጭምትነትን፣ በጎነትን፣ መልካምነትን፣ ርኅራኄ፣ የዋህነትን፣ ትህትናን፣ ፍቅር ይሄንን ነው የኖረው ክርስቶስ። ታዲያ እሱ እንደኖረ ሊኖር ይገባዋል ማለት ራሱ ክርስቶስን በማቴዎስ ወንጌል 11 ላይ
አስተምሮናል። እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ ካለ በኋላ እኔ የዋህ ልቤም ትሁት ነው። እኔ የዋህ ልቤም ትሁት ነው። ስለዚህ ልቡን ትሁት ያደረገ ራሱ የዋህ የሆነ ሰው ክርስቶስን እየተከተለ ነው በትክክል። እንዲህ ካልሆነ ወደ ክርስቶስ ማደግ የሚባለው የለም፣ ህይወት የሚባለው የለም ማለት ነው። ለዚህ ነው እውነትን በፍቅር እያያዝን ያለው። እውነትን በፍቅር እያያዝን እኛ ልንሸውድ እንኳን ብንፈልግ አይምሮ አይሸወድም፣ ህሊና አይሸወድም። እውነቱ ይጋፈጠናል። ስለዚህ ያንን እውነትን በፍቅር መያዝ ብቻ ነው የተሻለው መፍትሄ። ስለዚህ እውነትን በፍቅር እያያዝን ወደ እርሱ በነገር ሁሉ ወደ እርሱ ራስ ወደ ሆነ ወደ ክርስቶስ እንደግ ይኸው ራስ ወደ ሆነው ማለት የሁላችንም ራስ ወደ ሆነው የሁላችንም አስገኝ ወደ ሆነው ወደ ራሱ ወደ ክርስቶስ እንደግ በማለት ይመክረናል ማለት ነው። ይሄንን ነው የሚነግረን። ስለዚህ ታዲያ ህይወት ስንል ዕውቀት በተግባር ተተርጉሞ በሰው ልጅ ህይወት ላይ ትልቁን የመኖር ዘይቤ መግለጣችን ነው ማለት ነው። ታዲያ ክርስቶስም በኋላ በሚመጣበት ጊዜ በዚሁ ልክ እንደሚጠይቀን ተነግሮናል። በክርስቶስ የፍርድ ዙፋን ፊት እንቀርባለን። ስንቀርብ ታዲያ እያንዳንዳችን እንደ ስራችን ይከፈላል። ወይፈድዮ ለኩሉ በከመ ምግባሩ ነው የሚለው መዝሙረኛው ዳዊትም። እንደገና ደግሞ በራእየ ዮሐንስም የተቀመጠው እንደየስራው እንደሚከፈል ነው። ስለዚህ እንደየስራው የሚከፈለው ደግሞ እንደኖር ነው ህይወት ማለት ነው። ሌላ አይደለም። የሚሰጠን በዛ ልክ ነው ማለት ነው። ታዲያ ይህንን አሻፈረኝ ብሎ ግን በራሱ ህይወት የሌለው መሆን ግን ይችላል ሰው። እግዚአብሔር የነፃነት አምላክ ስለሆነ ሰው የወደደውን ልኑር ቢል አያስገድድም። ለዚህ ነው በዮሐንስ ወንጌል ምዕራፍ 6 ላይ ስለ ስጋውና ደሙ ሲያስተምር በጣም ጥልቅ ነገር ተናግሯል። የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁ ይላል። በራሳችሁ ህይወት የላችሁ። ስለዚህ ሰው በራሱ መርጦ ነው ህይወት የሌለው የሚሆነው። ፍቅር ባይኖረው በራሱ ህይወት የለውም። ትህትናም ባይኖረው በራሱ ህይወት የለውም። ምጽዋትን ንቆ ቢያይ በራሱ ህይወት የለውም። ስለዚህ የእግዚአብሔር ፊቱ ወደኛ የሚመለሰው እኛ ወደሱ የሚመለስ ልቡና ሲኖረን ብቻ ነው። ይሄ የነፃነት ጉዳይ ነው። እኛ ወደን ህይወትን ካልፈለግን ህይወት ወደኛ ሊመጣ አይችልም። የአዳም ልቅሶ እግዚአብሔር ወልድን ወደዚህ ዓለም አወረደው። ስለዚህ ከዚህ በኋላ ያ የተሰቀለውን እውነተኛ ህይወት ተከትለን የመዳን ፍላጎት የራሳችን። ስለዚህ ዕውቀቱ በፊደላት ተጠራቅሞ ይሰጠናል። ከዛ በኋላ ያን በተግባር በመኖር ህይወታችን ማስተካከል ግን የእያንዳንዳችን ነው ማለት ነው። ለዚህ ነው ዕውቀት ብለን ህይወት የምንለው። ዝም ብሎ አዋቂ ብቻ እንፈጠር እንዳይሆን ነው። በጓቤታችን አሁን አዋቂዎች ብቻ እንዲፈጠሩ ምኞታችን አይደለም። ይሄ ፍልስፍና ነው። ያለ ገዳማዊ ህይወት ነገረ ሃይማኖት ተራ ፍልስፍና፣ ተራ ንግግር፣ ተራ ምርምር፣ ተራ ጥናት ይሆናል። እግዚአብሔርን የሚገኘው በዚህ በህይወት ነው። በዚህ ህይወት ነው። አባቶቻችን ዕውቀቱም ነበራቸው፣ ህይወቱም ነበራቸው፣ እግዚአብሔርን አግኝተውታል። ይሄ ከሆነ ታዲያ አሁን የምናይበት ዘመናችን ላይ አንድ በጣም አስደንጋጭም አስከፊም የሚሆነው በጣም አንባቢና ተናጋሪ ሰው ይበዛበታል። በህይወት ደረጃ ስናይ ግን የዘረኝነት ልክፍት ያለበት በጣም አእምሮ ያልጸዳ በተለያየ ፍቅር ህይወትን እንደ ቀላል የሚቆጥርና ሸንጋይ አይነት ሰው ይታያል። ከዚህ ራስን ነፃ ማድረግ ራስን ህይወት ነው። ስለዚህ ነው ታዲያ በመንፈሳዊ ጉባኤ ቤቶች ህይወት ያላቸው ደቀ መዛሙርት ሊፈጠሩ ይገባል። እንዲሁ ዝም ብሎ ሰባኪ ልምምድ፣ የስብከት ልምምዱ፣ የንግግር ችሎታው ብቻ ቢዳብር በጣም ለቤተ ክርስቲያን የራስ አደገኛ ይሆናል ማለት ነው። እንዲያውም የጩኸት ትምህርት ቤቶች፣ የቅኔ ትምህርት ቤቶች ያፈሩት የነበሯቸው ሰዎች እንዲሁ አንዳንዶች ከራሳቸው በጎ ቢሆኑም እንኳን ሌላው የህይወት ትምህርት ስለማይሰጥ ይህን ያህል ይከፉ ይሆናል። ግን ከፍተውም ክፋታቸውን ወደ ሌላ የሚነዙበት አንደበት ይህን ያህል ነው። መጽሐፍ የሚማር ሰው ግን ንግግርን ስለሚለማመድ ክፋቱን በዛው ልክ ሊገልጥ ይችላልና የበለጠ ጥንቃቄ ማድረግ ያስፈልጋል። ለዚህ ነው በቀደምት ትምህርት ቤቶችም ላይ
ፍልስፍና ትምህርቶች የሚሰጡባቸው ላይ በጣም የማይቻሉ ፈላስፎች ተፈጥረው ክህደትን በዛው ልክ ያስፋፉ የነበሩ ልክ አሁን መጽሐፍ ቤቶችም ህይወትን ካላስተማሩ ፍልስፍናን የሚያስተምሩት ማለት ነው። እግዚአብሔርን የማያስገኝ እውቀት ሁሉ ደግሞ ተራ ፍልስፍና፣ ከእግዚአብሔር ጋር እንዲገናኙ በጸጸት ልብን እንዲኖሩ የማያደርግ ሁሉ ተራ ፍልስፍና ነው። አንድ ሰው ከእግዚአብሔር ጋር ልገናኝ ብሎ እንዲያስብና እንዲጨነቅ የሚያደርግ ትምህርት መሰጠት አለበት። ያ ትምህርት ነው ወደ ህይወት የሚያመጣው። ያ እውቀት ነው ወደ ህይወት የሚያመጣው። ስለዚህ ቀጥታ ከእግዚአብሔር ጋር ያለው ግንኙነት በራሱ ምርምር፣ በራሱ ትጋት ያንን ነገር እየፈተሸ ራሱን እንዲመረምር የሚያደርግ መሆን መቻል አለበት። በራሱ ላይ የሚፈርድ እንዲሆን። አለበለዚያ ግን ነገ እያሳደመ እኩሉም ጳጳስ ሊሆን ሲል፣ እኩሉም አለቃ ሊሆን ሲል፣ እኩሉም ራሱን በቃ ብቻ ከፍተኛ ወንበር ጥማት ያለው ያንን ደግሞ ለማስፈጸም ደግሞ በዘርና በንግግር ሰውን የሚያሳምስ ይሆናል ማለት ነው። የንግግር ችሎታ ከመጽሐፍ ቤት ይማራል። ክፋትን ደግሞ አብሮ ከውስጥ ከዲያብሎስ ይማራል። በዚህ ምክንያት ይህ ሰው የቤተ ክርስቲያን የራስ ጠላት ይሆናል ማለት ነው። ይህ እንዳይሆን እውቀት ከህይወት ጋር አብሮ ሊለማመዱ ይገባል። በጉባኤ ቤቶች የሚገኙ መምህራንም ሆነ ደቀ መዛሙርት ነው። ስለዚህ ነው እውቀት ብለን ህይወት የምንለው። ሌላው ህይወት በዚህ መልክ ከታየ የሰው ልጅ ከእግዚአብሔር ጋር ተቃርቦ ሱታፌ የሚፈጥርበት ትልቅ ነገር ነው። እንደ ቀላል የሚያናየው አይደለም። ታዲያ ይህ ህይወት መልካምነት ነው። መልካምነት ደግሞ መጀመሪያ መጨረሻ የለውም። ወሰን አልባ ለሆነ መልካምነት ወሰን አንሰጥም። ወሰን ሁሉም አይሰጥበትም። ታዲያ መልካምነት ወይም የበጎ ህይወት መዳረሻ ደንበር ወሰን ይነገርልኝ ብሎ እንኳን የሚያስብ ቢኖር ክፋት ነው ሊሆን ይችላል። በቃ አንድ ሰው ፍቅር መልካም ነው ካለ የፍቅር ደንበሩ ጥላቻ ነው። በቃ አንድ ሰው ፍቅር እስካለው ድረስ ፍቅር ወሰን የለውም። ለፍቅር ወሰንና ደንበር የሚሰጠው ሲጣላ ብቻ ነው። ለመልካምነትም ወሰን የሚሰጠው ሲከፋ ብቻ ነው። ከዛ ውጪ ለመልካምነት መጨረሻ አትፈልጉለት፣ ለፍቅርም ወሰን አታበጁለት። ሁሌም ፍጻሜ አልባ የሆነ ጉዞ ነው። ስለዚህ ከእግዚአብሔር ጋር የሚኖረን ግንኙነት ደግሞ መጀመሪያ እንጂ መጨረሻ አይኖረውም። ሁሌም እግዚአብሔርን ለማግኘት እንጓዛለን። አግኝተነውም አሁንም ለማግኘት እንጓዛለን እንጂ ድርስ አይደለም። እዚህ በቃ የሚባል አይደለም። ስለዚህ ወደ ጉም እንደግ ወደ ክርስቶስ እንደግ የተባለው ለዛ ነው። ስለዚህ በዚህ እድገት ራሳችንን ልንፈትሽ ይገባል። አምናም ነበርኩ አሁንም ባለው ግን ምንድነው የተለየ ለውጥ ያሳየሁት በህይወቴ ሊል ይገባል። እያንዳንዱ ሰው በየአውደ ምሕረቱ ይማራል፣ በዩቲዩብ ይማራል፣ በተለያየ ንባብ ይማራል፣ በጉባኤ ቤት ወንበር ዘርግቶ ይማራል ሰው። ነገር ግን ምን አይነት እድገት እያሳየው ነው ብሎ ራሱን መለካት ግን ግዴታው ነው። እንዲህ አድርገን ራሳችን ወደ እሱ በሚያቀርብ የፍቅሩን ተቃርቦ የበለጠ የምንቋደስበት እድል እንዲኖረን ያስፈልጋል ማለት ነው። ፍቅር የሌለው እግዚአብሔር አያውቅም ተብሎ ተጻፈ። በጭራሽ ማለት አንድ ሰው በትምህርት እግዚአብሔር አውቃለሁ ቢል እንኳን ፍቅር ከሌለው እግዚአብሔር እንደማያውቅ ነው የተገለጸው። ዮሐንስ መልእክት ላይ አንደኛው መልእክት ላይ በደንብ በሰፊው ፍቅር በተመለከተ የተገለጸ አለ። አንዱት በጣም የሚገርም እዛ ላይ የተቀመጠው በጣም የፍቅር ትምህርት እኔ ልቤን በጣም ይነካኛል እና እዛ ላይ ያለው ስለ ፍቅር የሚናገረው እንዲሁ በቀላል የሚታለፍ ሁሉ ሆኖ አላየው። ሁሉም ሰው የበለጠ ሁሌ ቢያነበው ይሄንን ቃል ሁሌ ቢያነበው ሰው ሁሉ ብዬ አስባለሁ። እንዲህ ብሎ ይናገራል በጣም በሚገርም አሃዊነ ለንትፋቀር በቤናቲነ እስመ ተፋቅሮ እምነ እግዚአብሔር ውእቱ ወኩሉ ዘይተፋቀር እምነ እግዚአብሔር ውእቱ ተወልደ ወየአምሮ ለእግዚአብሔር። ወንድሞቻችን እርስ በርሳችን እንዋደድ፣ ፍቅር ሁሉ ከእግዚአብሔር ነው። ስለዚህ የሚፋቀርም ሁሉ ከእግዚአብሔር ተወልዷል፣ የማይፋቀር ግን እግዚአብሔርን አያውቀውም ይላል። አያችሁ። ስለዚህ የሚፋቀር ታዲያ እግዚአብሔርን ያውቀዋል። ወዘሰ እያፈቅር ቢዞ የአምሮ ለእግዚአብሔር። ወንድሙን የማይወድ ግን እግዚአብሔርን አያውቀውም ይላል። ጭራሹ ማለት ነው። አሁን እግዚአብሔርን አውቃለሁ ስለ እግዚአብሔር እናገራለሁ ብሎ ቢያስብ እንኳን ለወንድሙ ፍቅር የሌለው ሰው እግዚአብሔርን ሊያውቅ እንደማይችል በግልጽ ይናገራል። ወንድሙን የማይወድ ሰው አሁን አንተ ሲሰማኝ ወንድም ይሄንን አስብ ለራስህ። ብዙ እግዚአብሔርን ለማወቅ ነው የምማረው። እሺ ብዙ የተማርኳቸው እግዚአብሔርን እንዳወቅኩ የሚያሳይ ምልክት ቢኖር ወንድሜን ግን አልወድም። ከዛ እግዚአብሔርን እንደመላክ ተነገረኝ። በቃ
እንዲህ ካለ በኋላ ወዘሰ እያፈቅር ቢጾ እያምሮ ለእግዚአብሔር ይልና እስመ እግዚአብሔር ፍቅር ውእቱ ወንድሙን የማይወድ እግዚአብሔርን አያውቅም፣ ምክንያቱም እግዚአብሔር ፍቅር ነው። ስለዚህ እግዚአብሔር ወንድምን ባለመውደድ ውስጥ እስካለ ድረስ እግዚአብሔር ልታውቀው አትችልም፣ ምክንያቱም እግዚአብሔር ፍቅር ስለሆነ ማለት ነው። ወበዝንቱ ታወቀ ፍቅሩ ለእግዚአብሔር ላይ ሌላ የእግዚአብሔር ፍቅሩም ደግሞ በዚህ ታውቋል። እኛን በመውደዱ ራሱን አሳልፎ መስጠቱ እግዚአብሔር ታውቋል ማለት ነው። አለበለዚያ ግን ወንድሙን የማይወድ ግን እግዚአብሔርን እወዳለሁ ቢል ራሱ ሐሰተኛ ነው ማለት ነው። አንደኛ ዮሐንስ ምዕራፍ 4 ላይ የምናገኘው ነው። በሰፊው ማንበብ ይቻላል ማለት ነው። እና በጥቅሉ ህይወት የምንለው የምናውቀው የፊደል እውቀት ወደ ህይወት ተርጉሞ ለልብ ምግብ ማድረግ ሴሰተ ልብ ቃላት ሁሉ እግዚአብሔር ወጥቶ አይደል? የእግዚአብሔር ቃል የልብ ምግብ ነው ስላለ ምግብ ማድረግ የበላነው ካልተዋለ ካልተስማማ ህይወት እንደማይሆን ኃይል እንደማይሆን ሁሉ የእግዚአብሔርም ቃል ለልባችን ምግብ እስካልሆነ ድረስ ኃይል ሊሆን አይችልም ማለት ነው።